ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ሶስተኛና የመጨረሻው የሆነውን ለሪል ስቴት ሆም ስቴጂንግ የሰራሁትን ቪዲዮዬን ዛሬ ይዤላችሁ እቀርባለሁ። እንግዲህ ይህንን አይታችሁ ኢንስፓየርድ እንድትሆኑበት አይዲያ እንድታገኙበት በማሰብ ይህንን ቪዲዮ ወደ እናንተ ሼር አድርጌያለሁ። እናንተ ይህንን ቪዲዮ አይታችሁ ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ እላለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ተውልኝ። ለመጀመሪያ ጊዜ ወደ ቻናሌ የመጣችሁ እንኳን ደህና መጣችሁ። እስከዛ ድረስ መልካም ቆይታ። ዛሬም እንግዲህ ለባለፉት 2 ሳምንታት ሳድርግ እንደነበረው ይሄኛውንም ቤት ደግሞ ስቴጅ አደርጋለሁ። ሶስቱም ቤቶች ሳምፕል ስለሆኑ የተለያዩ መሆን ስላለባቸው የከለር ቲማቸው የተለያየ ነውና የዛሬው ደግሞ የከለር ቲም ሴጅ ግሪን ነው። ከትሬንድ የሆነ ከለር ነው። አክሰንት ወሉንም እንደምታዩት ከለሩ ሴጅ ግሪን ነው። ስለዚህ አክሰሰሪዎችን ፓተርኑም ቴክስቸሩም ለየት ባለ መልኩ አድርጌ ከዚህ ጋር በሚስማማ መልኩ አድርጌ አዘጋጃለሁ። የዛሬው ቤትን ሳዘጋጅ ይሄ ሊቪንግ ሩሙን ስቀርጽ ትንሽ ተቸግሬ የነበረ ብታዩት። ምክንያቱም በመስኮቱ በኩል ከፍተኛ የሆነ ፀሐይ እየገባ ነበረ። ኃይለኛ ፀሐይ ነበርና መስኮቱ ደግሞ መዘጋት አይችልም፣ ሼድ የለውም እና ከዛ የተነሳ ካሜራዬ ላይ ሪፍሌክት እያደረገ በደንብ በጥራት ካፕቸር ሊያደርግልኝ አልቻለም። ስለዚህ ትንሽ ነጣ ያለና ፈዘዝ ያለ መስሎ ከታያችሁ ለዛ ነው። አሁን ካውቼን እያዘጋጀው ነው እና ይህን በማዘጋጅበት ሰዓት በተደጋጋሚ ሶስቱም ቤት ያያችሁት እነዚህ ቱሲተር አይነት ካውቾች ናቸው ካስተዋላችሁ። ምክንያቱም ተለቅ ያለ ሶፋ ማድረግ ጥቅም የለውም፣ ቦታውን አጥቦ ማሳየት ነው እና በተቻለ መጠን ቤቱ ሰፊና ላይን የሚያምር እንዲሆን አድርጎ ማሳየት ስለሆነ የሚመረጡት ፈርኒቸሮች አነስ ያሉ መሆን አለባቸው። ይሄኛው ደግሞ በሶፋው ትይዩ ያለ ቦታ ነው። እዛ ላይ ቤንች አድርጌያለሁ። ከላዩ 2 ትልልቅ አርትወርክ አለ። በጎኑ ቴክስቸራቸውና ስታይላቸው የተለያዩ ትራሶችን አድርጌያለሁ። በጎኑ በኩል ደግሞ ፍሬሽ ሉክ እንዲኖረው በባስኬት አድርጌ ግሪነሪ አድርጌያለሁ። የዛሬው ቤት እስከዛሬ ከሰሯቸው ከሁለቱ ቤቶች ስኩዌር ፊቱ ትልቅ ቢሆንም ሊቪንግ ሩም ኤሪያው ግን ጠበብ ያለ ነው። በዋና ሰፊ ቦታ ያለው አፕስቴር ነው እና ለዛ የሚመጥን እዚህ ባለ 4 ሲተር ዳይኒንግ ቴብል አለ። እሱን ደግሞ የተወሰነ መብያ ሳህኖችን በማድረግ አዘጋጅቼዋለሁ። ኪችኑ ላይ ደግሞ የተወሰኑ ኪችን የሚያስመስሉ ጥቂት ነገሮች አድርጌያለሁ። የምታዩትን ኩኪ ስታንድ አድርጌያለሁ። እዚህ በጎን ያስቀመጥኳቸው
ሁለቱ ነገሮች የሪል ስቴቱን የሚገልጹ ሳይኖቹ ናቸው እንጂ ማስጌጫዎች አይደሉም። ይሄኛው አፕስቴር ሆልዌይ ላይ ያለው ቦታ ነው። ይሄንን ሁለት ትልልቅ ካንቫስ አርት አድርጌ ያለው እና በጎኑ በኩል የምታዩትን ሁለት የአበባ ቫዝ ላዩ ላይ የኦሊቭ ብራንች አድርጌ ያለው። በግራ በኩል ደግሞ መጽሐፍ ገለጥ አድርጌ እንደ ስታይል አድርጌ አስቀምጣለሁ። በቀኝ በኩል በኋላ ላይ ታዩታላችሁ እንደ ፕሌይ ሩም አይነት ነገር ነው። እዛ ጋር ካውች አለ፣ ቲቪ ዩኒት አለ። እሱን ደግሞ አዘጋጅቻለሁ። አሁን ደግሞ የማስተር ቤድሩም እያዘጋጀው ነው። በጎን በኩል ሳይድ ቴብሉ ላይ አክሰሰሪዎችን አስቀምጫለሁ። አልጋውንም ደግሞ ቆንጆ ልክ እንዲኖረው በደንብ የሚያምር እንዲሆን አይንን እንዲስብ ቆንጆ አድርጌ አንጥፌዋለሁ። ስሮ ብላንኬትም አድርጌያለሁ። ቤድሩም ውስጥ ያሉ ተጨማሪ እቃዎችንም ደግሞ እነሱን እያስተካከልሁ አዘጋጃለሁ።
ማስተር ባዝሩሙም ላይ ደግሞ በተወሰነ መልኩ ባዝሩም የሚያስመስሉ ነገሮችን ለደል ፎጣ፣ የእጅ ፎጣ፣ ሳሙና፣ እንደዚህ ግሪነሪ ነገሮችን አድርጌያለሁ። ይሄኛው ደግሞ ገስት ቤድሩም ነው። አልጋውን አዘጋጅቻለሁ። በጎን በኩል ደግሞ አለ አይደል የተወሰኑ ቤድሩም የሚያስመስሉ አክሰሰሪዎችን አድርጌያለሁ። ባዝሩሙም ላይ እንደዛው የተወሰኑ እቃዎችን አስቀምጫለሁ። ይሄ የምታዩት ደግሞ ላውንደሪ ሩም ነው። እዚህም ጋር የተወሰኑ ፓውደር እና የልብስ መቆንጠጫ እንዲሁም አንዳንድ የላውንደሪ እቃዎችን አድርጌያለሁ። እዚህ ጋር ፎጣዎችን ሰቅያለሁ። ውድ ተመልካቾቼ እንግዲህ ዛሬ ሼር ያደረኳችሁ የመጨረሻው ቤቴ ስቴጅ ሳድርግ የነበረውን ይሄንን ነው። አንዳንድ ነገሮችን አይታችሁ ኢንስፓየር እንደምትሆኑባቸው ሀሳብ እንደምታገኙባቸው ተስፋ አድርጋለሁ። እንደምትወዱትም ደግሞ አምናለሁ። እናንተም እንግዲህ ሀሳብ አስተያየታችሁን ከመንት ሴክሽን ላይ በመተው ቪዲዮዬን ላይክ በማድረግ ኢንከሬጅ እንድታደርጉኝ እየጠየቁ በሚቀጥለው ደግሞ በሌላ በጠቃሚ ቪዲዮ ቆንጆ ቪዲዮ እንደምመለስ እየገለጽኩላችሁ እስከዛ ድረስ የተባረከ ሳምንት ይሁንላችሁ ብዬ ሰናበታችኋለሁ።